ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ጦርነት እንዳይጀመር ከፈለጉ የትግራይን ሉዓላዊ ግዛት ይመልሱልን ሲል ኮሎኔል ገብረ ጻድቅ ዛተ። የህወሓት ሰራዊት ከፍተኛ አመራር የሆነው ኮሎኔል ገብረ ጻድቅ ወይም በቅጽል ስሙ ገብረ አዴት ከወይን ጋዜጣ ጋር ባደረገው ቃለ ምልልስ ከኢትዮጵያ ጋር ያለን ግንኙነት ተበጣጥሶ ስላለቀ በእኔ እምነት የቀረን የግዛት ማስመለስ ብቻ ነው ሲል የህወሓት የሀገረ ትግራይ ምስረታ ህልም አንስቷል። ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም። የህዝቡ ማህበራዊ ስሪት ተበጥሷል። የሚያገናኘን ነገር ቢኖር የፕሪቶሪያ የሰላም ስምምነት ብቻ ነው። ስምምነቱ የማይተገበር ከሆነና ግዛታችን በሰላም የማይመለስ ከሆነ ትዕግስታችን እያለቀ ነው። ለዚህም በኃይል ለማስመለስ ተዘጋጅተናል ሲል ዝቷል። በእኔ እምነት ሁሉን የነበረን ግንኙነት ስለተበጠሰ ትግራይ ከኢትዮጵያ ለመገንጠል የቀረን የምናስመልሰው የመሬት ግዛት ብቻ ነው። ይህ ደግሞ ፌዴራል መንግስት በሰላም የማይመልሰው ከሆነ በጦርነት ለመመለስ ዝግጁ ነን ሲል ተደምጧል። ለዚህ ዛቻው መነሻ በምስራቅ አፍሪካ ያለው የፖለቲካ ሁኔታ መሆኑንም አረጋግጧል። ገብረ አዴት በምስራቅ አፍሪካ ያለው የፖለቲካ ሁኔታ ለኛ ለተጋሩ እጅግ ምቹ ነው። ምክንያቱም ካደረግነው ጦርነት በፊት የነበረ የሀገራት የፖለቲካ አሰላለፍ ተቀይሯል። በጦርነት ወቅት 360 ዲግሪ ተከበን እንደነበርንበት ሳይሆን አሁን የተመቻቸ ሁኔታ ተፈጥሮልናል ሲል ህወሓት የኢትዮጵያን ሉዓላዊነት በመጣስ ከባዳው ሻዕቢያ ጋር የጀመሩት ጽምዶ የተባለ ጥምረት በግልጽ ያመነ የመጀመሪያው የህወሓት ሰራዊት ከፍተኛ አመራርም ሆኗል። አክሎም ተፈናቃዮች በካምፕ ተቀምጠው በትግራይ የሚካሄድ ምርጫ የለም፣ ተፈናቃዮች ለመመለስ ዋጋ መክፈል ካለብንም ዋጋ ለመክፈል ተዘጋጅተናል ሲልም ተደምጧል። ከዚህ በተጨማሪም ጥር 15 2017 ዓ.ም በአቶ ጌታቸው ረዳ ላይ የተደረገው መፈንቅለ መንግስት ልክ ነው፣ ህወሓትና ሰራዊቱ ለማፍረስ የሚደረግ ሂደት ነው ያከሸፍነው ሲል የትግራይ ሰራዊት የሚባል ኃይል የህወሓት ሰራዊት መሆኑን በይፋም አረጋግጧል። ገብረ ጻድቅ ወይም ገብረ አዴት በጦርነት ወቅት የጠላት ሰራዊት ደመሰስን እያለ በሐሰት ሰበር ዜና የትግራይን ህፃናትና ወጣቶች ያለ እድሜያቸው የቀጠፈ ግለሰብ መሆኑም ይታወቃል። አስመጪዎችንና ባንኮችን የሚመለከት አዲስ መመሪያ ወጣ። የኢትዮጵያ ብሔራዊ ባንክ በባንኮችና በጉምሩክ መካከል ያለውን የዋጋ ልዩነት ለማጥበብ ያለመ አዲስ አስገዳጅ መመሪያ አስተላልፈዋል። ከነገ ማክሰኞ ጥር 19 ቀን 2018 ዓ.ም ጀምሮ ሁሉም ባንኮች ለገቢ ዕቃዎች የብድር ሰነድ ሲፈቅዱ የኢትዮጵያ ጉምሩክ ኮሚሽን የሚያወጣውን የዋጋ ተመን እንደ አመልካች ዋጋ እንዲጠቀሙ ታዘዋል። የመመሪያው አስፈላጊነትም ባንኮች የሚጠቀሙበት ዋጋና የጉምሩክ ዋና ሰፊ ልዩነት ስላሳየ በባንክ ስርዓቱ የሚመዘገቡ የውጭ ምንዛሪ መረጃዎች ትክክለኛ እንዲሆኑ እንዲሁም በውጭ ምንዛሪ አጠቃቀም ላይ የሚታዩ የህገወጥ አሰራር ክፍተቶችን ለመግታት መሆኑም ተጠቅመዋል። ከዚህ ቀደም ባንኮች የገቢ ዕቃዎችን ዋጋ በራሳቸው የማረጋገጥ ነጻነት የነበራቸው ቢሆንም አሁን ግን የጉምሩክን ዋጋ ለመከተል ይገደዳሉ። የጉምሩክ ኮሚሽን ዋጋ ከወቅታዊው የዓለም ገበያ ጋር በየጊዜው የማይዘምን ከሆነ በአስመጪዎችና በባንኮች አሰራር ላይ መጓተት ሊፈጥር እንደሚችል የኢኮኖሚ ባለሙያዎች ስጋታቸው እየገለጹም ይገኛሉ። በኢትዮጵያ የማርበርግ ቫይረስ በሽታን ሙሉ በሙሉ መቆጣጠር መቻሉን የጤና ሚኒስቴር አስታወቀ። የኢትዮጵያ ድንገተኛ የማህበረሰብ ጤና አደጋ ፈጣን ምላሽና አመራር ስኬቶች እንዲሁም የማርበርግ ቫይረስ በሽታ ቁጥጥር ማብሰሪያ መድረክ ተካሂዷል። በመርሃ ግብሩ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ጨምሮ እንዲሁም የክልል ርዕሳነ መስተዳድሮች፣ የጤና ሚኒስትር ዶክተር መቅደስ ዳባ፣ አጋር አካላትና ጥሪ የተደረገላቸው እንግዶችም ተገኝተዋል። ሚኒስቴር መስሪያ ቤቱ በአክሞ ማዳንና መከላከልን መሰረት በማድረግ የዜጎችን የጤና አገልግሎት ተደራሽ ለማድረግ በቁርጠኝነት እየተሰራ መሆኑን አመላክቷል። ለወረርሽኝ የማይበገር ጠንካራ የጤና ስርዓት ለመገንባት በትኩረት እየተሰራ መሆኑም ነው የተገለጸው። በዚህም መሰረት በቅርቡ በኢትዮጵያ ተከስቶ የነበረው የማርበርግ ቫይረስ በሽታ ሙሉ በሙሉ መቆጣጠር መቻሉም ተገልጿል። በደቡብ ሱዳን ዳግም የተከሰተው ግጭት ከ180 ሺህ በላይ ሰዎችን ከቀያቸው ማፈናቀሉ ተገለጸ።
የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ባወጣው መግለጫ ከዋና ከተማዋ ጁባ በስተሰሜን በሚገኘው የጆንግሌ ግዛት የተከሰተው ግጭት ከባድ ስጋት መፍጠሩን ገልጿል። እንደ የዓይን እማኞች ገለጻ በርሜል ላይ የተጠመዱ ቦምቦች በዘፈቀደ ጥቅም ላይ ውለዋል። የዜና ምንጭ አዛንስ ፍራንስ ፕሬስ እንደዘገበው በሺዎች የሚቆጠሩ ሰላማዊ ሰዎች ቀያቸውን ለቀው ደህንነቱ ወዳልተጠበቀ ቦታ እየሸሹም ይገኛሉ። ዳንኤል ዴንጎ የተባለ የዓይን እማኝ ለዜና ምንጩ እንደተናገረው ባለፈው ሳምንት የተቃዋሚ ኃይሎች በመንግስት ወታደሮች ከተባረሩ በኋላ ወጣቱ በሚኖርባት ዱክ አውራጃ ከባድ ውጊያ ተካሂዷል። ዴንግ ብዙ ሰዎች ተገድለዋል ሲል ቁጥራቸውም 300 እንደሚጠጋም ተናግረዋል። ፕሬዝዳንት ሳልቫኪር ባለፈው መጋቢት የረጅም ጊዜ ተቀናቃኛቸው ሪክ ማቻርን በቁጥጥር ስር ካዋሉና ማቻር በተለያዩ ወንጀሎች ክስ ከተመሰረተባቸው በኋላ በሁለቱ ዋና ተፋላሚ ኃይሎች መካከል የነበረው የስልጣን መጋራት ስምምነት ሙሉ በሙሉ ፈርሷል። በሁለቱ ፖለቲከኞች መካከል በተደረገው የ5 ዓመት የእርስ በርስ ጦርነት 400,000 ሰዎች የሞቱ ሲሆን እንደ ፈረንጆች አቆጣጠር 2018 በተደረገ የሰላም ስምምነት ነበር ግጭቱ የተቋጨው። በፊሊፒንስ ከ350 በላይ ሰዎችን ጭና ስትጓዝ የነበረች መርከብ ሰጠመች። ዜናው እስከተጠናቀረበት ሰዓት ድረስ ቢያንስ የ15 ሰዎች ህይወት ሲያልፍ 28ቱ ደብዛቸው ጠፍቷል። 332ቱ መንገደኞች ሆኑ፣ 27ቱ ደግሞ የመርከቧ ሰራተኞች ናቸው ሲል የፊሊፒንስ የባህር ዳርቻ ጠባቂዎች አሳውቀዋል። መርከቧ ከዛምቦአንጋ ከተማ ወደ ሚንዳናኦዋ ጆሎ ደሴት ጉዞ ላይ ነበረች። ቢያንስ የ8ቱ ሰዎች ወዲያው ህይወታቸው እንዳለፈም ባለስልጣናቱ ይፋ አድርገዋል። 316 የሚሆኑት ሰዎች ከአደጋው ማትረፍ የተቻለ ሲሆን ለመርከቧ መስጠም መንስኤው ምንድነው ለሚለው ለማወቅ ምርመራ በመካሄድ ላይ ይገኛል። የጦር ሄሊኮፕተርና መርከቦች የነፍስ አድን ስራው ላይ መረባረባቸውም ቀጥለዋል። የሟቾች ቁጥር አሁን ካለው አሃዝ ሊበልጥ እንደሚችልም ተነግሯል። የሚኒሶታ ገዥ ቲም ዎልዝ ዶናልድ ትራምፕ ያሰማሩትን ኃይል ከግዛቷ እንዲያስወጡ አሳሰቡ። በሚኒሶታ ሚኒያፖሊስ የተነሳው ህዝባዊ ተቃውሞ በትራምፕ አስተዳደር ላይ ጫና እየፈጠረ ይገኛል። የ37 ዓመቱ ነርስ አሌክስ ፕሪቲ በፍልሰትና ጉምሩክ ቁጥጥር ባልደረባ ተተኩሶበት ህይወቱን ማጣቱን ተከትሎ ተቃውሞው እየበረታ ሄዷል። ይህንን ተከትሎም የሚኒሶታው ዲሞክራቲክ ገዥ ቲም ዎልዝ ትራምፕ ያልሰለጠኑና ባገኙበት ቦታ ሁሉ የሚተኩሱ የአይሲ ወይም አይስ ኤጀንቶችን ከግዛታችን ያስወጥልኝ የሚል ማሳሰቢያ ሰጥቷል። 3000 ያልሰለጠኑ ባልደረቦች ከሚኒያፖሊስ ካልወጡ አሁንም ያገኙት ላይ የተከሱ ንጹሃንን ይቀጥፋሉ ብለዋል ቲም ዎልዝ። የሚኒያፖሊስ ከተማ ከንቲባን ጨምሮ የግዛቷ ሚኒሶታ ገዥ ቲም ዎልዝ፣ ሴናተሯ አይልሃን ኦመር እና በርካታ ዲሞክራቶች ፕሬዝዳንት ዶናልድ ትራምፕ በስደተኞችን ማባረር ስም የሚወስዱት እርምጃ እየተቃወሙም ይገኛሉ። በሌላ በኩል የፌዴራል ህግ አስከባሪዎች የሚኒሶታ ግዛት ዲሞክራቶች አልጠበቋቸውም በሚል ትራምፕን ይወቅሳሉ። የአይስ አባላት ራሳቸው ለመከላከል በሚወስዱት እርምጃ የሰው ህይወት ሊያልፍ ችሏል በሚልም ትራምፕ ይከራከራሉ። የፌዴራል አይስ የጸጥታ ኃይሎች ዜጎችን ማሳደድ ጀምረዋል። ህዝቡም በረዶውና ከባዱ የአየር ሁኔታ ሳይበግረው ተቃውሞ ማጠናክረውም ቀጥሎበታል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ